እሱ ጥያቄ አለኝ ይላል። ወላሂ የምትለው ማሚ የምትባል ሰው ትናንት ያገኘኋት። ይኸውልህ እንግዲህ እዚህ ጋር ኢየሱስ ክርስቶስ አምላክ እንደሆነ ማስረጃ ላልከኝ ሁለተኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 1 ላይ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ይላል ካገኘነው ጋር የተካከለ የክብር እምነትን ብሎ ይቀጥላል። ስለዚህ ኢየሱስ ክርስቶስ አምላክ እንደሆነ መጽሐፍ ቅዱስ ይናገራል። አሁን አዳምጥሽ። አንደኛ ጥያቄው ምን ነበር? መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው ነው? ገብቶሃል አይደል? ኢየሱስ አምላክ አይደለም ላልከው ነው። ኦኬ፣ ስለዚህ አንድ አምላክ የሚለውን እንለፈው። አንድ አምላክ የተባለው አብ ነው ማለት ነው አይደለ? ሌላ የተባለ የለም። አብ ወልድ ኢየሱስ አምላክ እንደሆነ ይናገራል። ይኸውልህ ፍቃዱ ወልድ ምንድን ነው ወደሚለው እንመጣለን። ግን አንድ አምላክ የሚለው ማንን ነው ነው አሁን ጥያቄው። ማንን ነው መጽሐፍ ቅዱስ አንድ አምላክ የሚለው? አብንም ወልድንም መንፈስ ቅዱስንም በሶስቱም ያለውን መለኮት ነው አምላክ አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ይልቁንስ እኔ በቃ ላሳየህ። አንደኛ ቆሮንቶስ ምዕራፍ 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ ወልድ መንፈስ ቅዱስ አለን ይላል። ትክክል ነው። ሁሉ በእርሱ የሆነ ይላል፣ አብ አለ ይላል። ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ ወልድ መንፈስ ቅዱስ አለን ይላል። ይሄ ትክክል ነው። ሙሉን አንብቦ በእርሱ የሆነ ይልና ስለ ኢየሱስ ደግሞ ይናገራል። አሁን ላስረዳ። በቃ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ነው የሚለው። አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ አብን ነው። የትኛውም ቦታ ላይ አንድ አምላክ ተብሎ ሌላ አካል የተገለጸ የለም። የክርስቲያኖች እምነት ግን ምንድነው ከተባለ አንድ አምላክ ብለው የሚያምኑት አብ ወልድ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ ወይ በሏቸው። የለም፣ የለም። አንድ አምላክ የሚለው አብን ነው መጽሐፍ ቅዱስ ላይ። ስለዚህ እምነታቸው ራሱ ከመጽሐፍ ቅዱስ ጋር ተቃራኒ ነው። አንዱን አምላክ አምልኩ፣ ሶስት አምላክ አያስመልኳቸው። ቄሶቻቸውን ወላ አትስሟቸው፣ ወደ ጋና እየወሰዷቸው ነው። ኢላ ጀሃነመ ወቢእሰል መሲር ضرب الله مثلا للذين آمنوا ወላሂ አንድ ትውስታ ትዝ አለኝ። መድረሳ እያለሁኝ የሚያቀራኝ አስተማሪ ቁርአን የሚያቀራን ዩሱፍ ይባላል። ዩሱፍ ቁርአን እየቀራን ሱረቱ ተሕሪም ላይ ሁለተኛ ገጽ ላይ ضرب الله የሚለው ላይ ስንደርስ መቼ ነው ዶሮ ይበላ ይለን ነበር። መቼ ነው ዶሮ ይበላው? ضرب الله مثلا للذين آمنوا ضرب الله እንግዲህ የሆነ ጊዜ ደግሞ ሚን አህሊል ቁራ የሚላል። ቁራ ማለት ከተማ ማለት ነው። የአረብኛ ቃል ነው ቁራ የሚለውና ሚን አህሊል ቁራ እንዴ ቁራ የሚላል ቁርአን ላይ ያልን ነፃ ነን እኛ ነገር የለም። እሺ ፍቃዱ መጣ። እሺ ፍቃዱ። እሺ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 ላይ ያለውን እሺ ምንድን ነው የምትለው? መጽሐፍ ቅዱስን እንግዲህ መድኃኒታችን እና ብሎ እና በሚል መካከል ላይ ለይቶታል። እሱ አምላካችን ያደረገው መድኃኒታችን እና አምላካችን ይላል። መድኃኒታችን የሆነው መድኃኒት የተባለው ኢየሱስ ክርስቶስ ነው። ይሄ ምንም ጥርጥር የለውም፣ መድኃኒት ነው። ይህን ግን መድኃኒት ያደረገው በራሱ አይደለም። መድኃኒት የሆነው አምላክ ነው መድኃኒት ያደረገው። ገብቶሃል አይደለ? መድኃኒት ያደረገው እንዲያድን ስልጣንን የሰጠው አምላኩ ነው። ያን አምላክ የተባለው ደግሞ ማን ነው ከተባለ ራሱ ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ወደ ሰማይ ከፍ ብሎ አባት ሆይ ብቸኛ አምላክ አንተ ነህ ብሎ ዘጋው። በቃ
አምላክ ብቻህን አንተ ነህ አምላክ የሆንከው አለ እና እንዲሁም የላከውን ከኢየሱስ ክርስቶስ ሊያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለዚህ አምላክ እያለ እየተናገረ ያለው አብን እንጂ ሌላን አይደለም፣ ኢየሱስ ክርስቶስን አይደለም። መድኃኒት የተባለው ኢየሱስ ነው ወይ? ምንም ጥርጥር የለውም። አሁን መድኃኒት የተባለው እርሱ ነው። እርሱንም መድኃኒት ያደረገው እና በኢየሱስ እንዴት ታዲያ ጽድቅ ሊገኝ ቻለ? ከዛ ክርስቶስ ጽድቅ ካገኘ ነው ይላል እና በሁለቱ በአብና በወልድ ጽድቅ ካገኘ ነው ካለ ጽድቅ እንዴት ኢየሱስ አምላክ ካልሆነ እንዴት ጽድቅ ሊሰጥ ይችላል? ይህንን እስኪ አብራራ። አምላክ ሰጠው፣ ያንን ስልጣን ሰጠው ነው። በትምህርት አምላክ ካልሆነ እኮ ሊያጸድቅ የሚችል ማንም የለም ይላል። ምንድን ነው የሚለው? ከሰማይ አንድም ጻድቅ የለም፣ ጻድቅ አንድም። ጥቅሱን አንብበው እና ችግር የለም። ጥቅሱን አንብበው ካገኘ ነው ጋር አሁን ሊያጸድቅ የሚችል ማን ነው? እንዲያውም ሮሜ ጥቅሱንና ከዚያ እናየዋለን። ጥቅሱ ምን ይላል? የዚህ የአሁኑ ነው። የአሁኑ እንግዲህ በኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘ ነው ጋር የተካከለ የክብር እምነትን ይላል እና ጽድቅ ካገኘ ነው ከተባለ እንግዲህ በመድኃኒታችንና በአምላካችን ይላል እና በአምላካችንና በመድኃኒታችን በኢየሱስ ክርስቶስ እዚህ ጋር በአምላካችን እግዚአብሔር ብሎ ወይ አላስቀመጠም። ስለዚህ አምላክም ፕላስ ነው። አሁን ለኢየሱስ ነው እየሰጠ ያለው ይሄን ታይትል አምላክ እንዲሁም መድኃኒት ብሎ እየሰጠ ያለው ለኢየሱስ። ስሙን እኮ ጠርቶታል። መድኃኒት ብቻ ብሎ ልክ እንደበተስቀመጠልህ መድኃኒታችን እና አምላካችን መካከል ላይ እና የሚል ቃል አስቀምጦልሃል። ለየለህ ገብቶሃል አይደለ? መለየት ሳይሆን ሁለቱንም ለእሱ እየሰጠው ነው ታይትል አይደለም፣ መለየት ነው። ይሄን የምትፈታው እንደዛ ካልከው ሁለት የተለያዩ ለምን አታዳምጥ? አዳምጥ። ዘይ ካረለ አዳምጥ። መጀመሪያ እየለየ አይደለም። በፈጣሪ መጽሐፍ ቅዱስ ራሱ ለይቶ ያስቀምጥልሃል እኮ እያልኩ ነው። ለምን አታዳምጥ? አሁን አንተ ተማሪና ምናልባት ነጋዴ ሁለቱንም ልትሆን ትችላለህ። ለምሳሌ የምትሰጠው እዛ መጽሐፍ ቅዱስ ላይ ላስረዳህ ነው እያልኩ ነው። ለምን አንተ እዛ አንድ ጥቅስ ብቻ ነች እንደ መጽሐፍ ቅዱስ አንዷ ጥቅስ አንድ ብቻ አይደለም፣ ሌሎች ብዙዎች። አዳምጥ። እሺ አዳምጥ። አሁን የተምታተባቸው ኢየሱስን አምላክ ለማድረግ የሄዱባቸው ጥቅሶች እንዳለ ክርስቲያኖች የሚገርማቸው በደንብ አስተውላቸው። ክርስቲያኖችም ስሙኝ፣ ወላሂ ከኢየሱስ ትምህርት ላይ አይደለም፣ አላገኙም። እሱ ላይ አምላክ እንደሆነ ያስተማረበትን ኢየሱስን ታውቃላችሁ? አንዲት ቦታ የአምላክ ላይ ብሎ አላስተማረም። ይሄንንም ያውቃል ፈቃዱ ይህን ታውቃለህ አይደለ? ኢየሱስ የትኛውን ቦታ ላይ እኔ አምላካችሁ ሆነ አምልኩኝ ብሎ አላስተማረም አይደለ? ፈቃዱ አላስተማረም አይደለ? እኔ አስተምሯል ነው የምለው። የቱ ጋር ነው ኢየሱስ እኔ አምላክ ነኝ አምልኩኝ ብሎ አስተማረው? የመጀመሪያው አንድ ነገር ምንድን ነው ማወቅ ያለብን፣ አምልኮ ማለት ወር ደግሞ የአምልኮ ስርዓት ለሰው ልጆች ሲደረግ ማለት ለሌሎች አይደረግም፣ ለኢየሱስ ክርስቶስ ሲደረግ ነበር። ራሱ ኢየሱስ ደግሞ ያንን ቬሪፋይ ሲያደርግ ነበር። ኢየሱስ ክርስቶስ አምላክ ነኝ ወይንም አምልኩኝ ብሎ ያስተማረበት ቦታ የቱ ጋር ነው ጥያቄ? አንድ ነገር መግደላዊት ማርያም በስምዖን ቤት ሆነው አለ የአልባስጥሮስን ብልቃጥ ሽቶ ይዛ ብልቃቱን ሰብራ ትሰግድለት ነበር። እግሩን ትቀባው ነበር፣ በፀጉሯ ደግሞ ታብሰው ነበር። ይህንን ስታደርግ እየሰገደችለት፣ እሱ ብቻ አይደለም ብዙዎች ደግሞ ሰገዱለት። ሰገደችለት። አሁን ጥያቄው አምላክ ላይ አምልኩኝ ብሎ አስተምሯል ወይ ነው? እባክህን ስግደት ይሰገዳል እኮ ለሰዎችም ለፍጥረታት ይሰገዳል። አሁን ስለ ስግደት ሳይሆን ጥያቄ ኢየሱስ ክርስቶስ ራሱ ይሰግዳል። ኢየሱስ ክርስቶስም ይሰግዳል አይደል? እሱም ይሰግዳል አይሰግድም? ራሱ ይሰግዳል።
ለአምላኩ ራሱ ይሰግዳል ኖ ስግደት የሚገባው ለአምላክ ብቻ ነው እኮ። ኢየሱስ ክርስቶስ ሰው ይሰግዳል አይሰግድም? ለአምላኩ የሰዎች የሰገዱትን እሱን እንተውና ጌታ ኢየሱስ ክርስቶስ ስግደት ለአምላክ ብቻ ነው የሚገባው። እሺ ኢየሱስ ለአምላኩ ሰግዷል አልሰገደም? ተንበርክኮ ጸለየ ነው። ይሰግዳል። ላሳይህ ጥቅስ መጽሐፍ ቅዱስ ይሰግዳል የሚል ሁሉ ላሳይህ እያልኩ ነው። እኔ ደግሞ ሰገደ አይልም ጸለየ ነው የሚለው። እሰግዳለሁ እያለ ቃል በቃል ራሱ የተናገረበትን ላሳይህ እንትላለህ። ፍቃዱ ሜት አታድርግ። ኢየሱስ ክርስቶስ ራሱ እሰግዳለሁ ብሎ የተናገረበትን ቃል በቃል ላሳይህ። ፍቃዱ አሳየኝ። የሐዋርያት ሥራ ምዕራፍ 4 ቁጥር 22 ማን ነው? የዮሐንስ ወንጌል ምዕራፍ 4 ቁጥር 22 እቺ ጥምጣም ወላሂ ተመቸችኝ። የህንድ ቄስ መስልሃል። ተው እንጂ አንተ።